الله الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد فنواصل درسنا في هذا الكتاب باب الوضوء الرسم لنا. وعن أنس رضي الله عنه قال رأى النبي صلى الله عليه وسلم رجلا وفي قدمه مثل الظفر لم يصبه الماء فقال ارجع فأحسن وضوءك. أخرجه أبو داود والنسائي. الحديث صحيح رواه أبو داود في سننه 173 حديث ዘግበውታል ይላል። المصنف رحمه الله ذكر معه النسائي والنسائي لم يروي هذا الحديث كما قال كثير من الأئمة. نسائي لا يخرج إلا نسخة لم يجب نسائي. نعم نسخة لا يجعل إلا يجب عند نسخة كهنا يسجل الكتاب. طيب المهم الحافظ ابن حجر رحمه الله هنا الحديث أبو داود ዘግበውታል ላሉ أبو داود ቁጥሩን ጠቅሰናል 173ኛ ሐዲስ ነው ማየት ይቻላል። ነሳኢ እንግዲህ እዛ አልخرجتም ሌሎችም ሹራሖች لم يخرج النسائي هذا الحديث አሉ። ቁጥር ያለው ካለ ይነብሁና እንግዲህ ነሳኢ ሁለት ኪታብ ስላላቸው ነው الكبرى አለ ይሄ ሙጅተባው አለ። طيب على كل حديث ሚለው ምንድነው? ከአነስ ኢብኑ ማሊክ ነው የሚወራው። ነብያችን ሰለላሁ ዐለይሂ ወሰለም አንድ ሰውዬ አዩ ውዱእ አድርጓል። ግን ውዱእ ካረገ በኋላ ምን አዩ? ወፊ ቀደሚሂ እግሩ ላይ እግር ማለት እንግዲህ ከቁርጭምጭሚት በታች ያለው ቀደም ይባላል በአረበኛ ቋንቋ። ከቁርጭምጭሚት እስከ ጉልበት ሳቅ ይባላል። ጉልበት ላይ ስንደርስ ሩክባ ይባላል። ከዛ ፈኺዝ እያለ ይቀጥላል። ስለዚህ ቀደም ማለት እነዚህ ማጠባቸው ግዴታ የሆነው ቦታ ማለት ነው። ውዱእ ሲደረግ የሚታጠበው አንዳንዶቹ መርገጫው ብቻ ይሄ ጫማው ማለት ነው የውስጡ የሚሉም ቢኖሩ ቀደም የሚባለው እጅ ላይ ከፍ የሚባለው ከዚህ በላይ እንደሆነ ይሄ ከፍ ይባላል። ይሄውና ከዚህ ከሩሱ በላይ ቀደም ማለት ደግሞ ከቁርጭምጭሚትህ በታች ያለው አካል የእግር ምን ይባላል? ቀደም። እሱ ማጠቡ ምንድነው ብለን ፈርድ ነው። ስለዚህ ባርጎ እዛ ቀደሙ አሁን አልነው ቦታ ላይ مثل الظفر የጥፍር የሚመስል አለ لم يصيبه الماء ውሃ ያልደረሰበት ውሃ ያልነካው ጥፍር የሚያህል ወይም ጥፍር የሚመስል ቦታ ውሃ ሳይነካው አዩት። فقال ارجع فأحسن وضوءك ተመለስና ውዱእህን አሳምር አሉ። ስለዚህ ያ ሸባብ እነዚህ የሚታጠቡ አካሎች ውዱእ ላይ ተዕሚማቸው ግዴታ ነው፣ ፈርድ ነው። ተዕሚም ካላረክ ደግሞ ተርቲብ ምናምን የሚባለውን ትናንት ስላል ውዱእ ስላልተስተካከለ እንደገና ሄዶ ውዱእ አድርጎ ለመምጣት ያለበት። ሐዲሱን እንግዲህ አቡ ዳውድ ዘግበውታል፣ ነሳኢም አሉ ሐዲሱ ሰሂህ ነው ተብሏል። الإمام أحمد إسناده جيد لال رحمه الله. كذلك صححه ابن خزيمة وأبو عوان. قال البيهقي رجاله ثقات كلهم معروفون بالعدالة. هنا الناتشو أئمات انجدي حديثنا عصبتوت وتكلم فيه إمامان منذري يتوالوا سوية انجدي تتبع اللاتشو لنا على سنن أبي داود. وكذلك ابن حزم ይሄ ሐዲስ ትንሽ ችግር አለበት አሉ። ولكن رد عليهما ابن القيم رحمه الله. እንግዲህ የዘከሩት ኢላ ሙንዚሪና ማናልና ብረው ያ ሸባብ ሙንዚሪ ጋር ابن حزم الظاهري من روايه بقيه ነው ሐዲሱ አሉ። አንድ ኢላ ይሄን ዘከሩ። በቅየት ابن الوليد ብዙ ጊዜ ተርጀማውን አሳልፈናል። ሌላ ሲወራ ከነብያችን ሰለላሁ ዐለይሂ ወሰለም ያወራው ሱሐቢ ሳይጠቀስ መጅሁል ሆኖ ነው የተወራው ብለው ሁለት ኢላ አመጡ። ያኛው እንግዲህ ተህዲብ ሱናን የሚባል ሐሺያ ያላቸው ብለናል። አላ ሱናን አቢ ዳውድ ኢብኑ القيم رحمه الله ሳቸው عن الالا الاولى ስለመጀመሪያይቱ ኢላ ያቀረቡት መልስ በቂያ انما نقم منه ተድሊስ ነው ሰዎች ያየቡት በቂያ لكن እዚህ ሪዋያ ላይ ተስሪህ بالسماع ስላረገ ዛለት العله
جهل الصحابة የሚለው ደግሞ ابن حزم ይሄ ራሱም የሚያሰተው መስአላ ነው ሷሃቦች ሁላቸውም ዑዱል ናቸው ይላሉ ابن حزم الظاهر ስለዚህ ሁላቸውም ዑዱል ከሆኑ ስሙ ቢጠቀስም ባይጠቀስም ሐዲስ ላይ ሊመጣ ምንድነው የለም ነው ምን ችግር የለም ሷሃቢ አይደለም እዚህ ላይ የአነስ ሐዲስ ነው ይያለ ነው ሌላ ሪዋያ ላይ ሷሃቢው ማን እንደሆነ አልተጠቀሰም ነው ብለው ተዕሊል ወደ ማረግ የሞከሩት ابن حزم ሷሃቦች ስማቸውን ባይጠቀስ ከሷሃቢ በታች ያሉትን ሰዎች ናቸው በእስናድ ማበጠር የሚያስፈልገው ከዛ በታች ያሉትን ሰው ሷሃቢ ላይ ከደረሰ ሐዲሱ ስሙ ባይጠቀስም ሷሃቢው ችግር የለውም ብለው በዛውን ባልናቸው ሐዲሱን ሷሂህ ነው ተብሏል ስለዚህ ጠንቀቅ ብለን ወዶ ማድረግ ይኖርብናል ነው ዙፉር እንግዲህ በአቀራር ደረጃ ዋው ተضمሙ ፋውም ተضمሙ ቁርአን ላይ እንደዛ ነው وعلى الذين هادوا حرمنا كل ذي ظفر ዋው ተضمሙ ፋው ተሰክኖም ይቀራል ዙፍርም ይቻላል ዚፍርም ይቻላል ዚፊርም ይቻላል ኡዝፉር ብዙ ሉጋዎች አምጥተውለታል النووي في شرحه لصحيح الامام مسلم ስለዚህ ዙፉር የሚለው አፍሶሑ ፋውም ዋኡም መضمሙ ቁርአን የመጣው በሱ ነው ስላል مثل الظفور በለን እንቀራዋለን በአቀራር ደረጃ እና ውዶ አስተካክለህ ውዶህና ስላሉት ምን ተረዳን ከሐዲሱ የሚታጠቡ አካሎቹ ውዶ ላይ ፊትን የንጅስተክን የመሰለ ግር ደግሞ እስከ ቁርጭምጭምት ሁላቸው መዳረስ አለባቸው አሸም ካልተዳረሰ ውዶአችን ምን አልሆነም ማለት ነው صحيح አይደለም هذا قول الائمه كلهم تعميم فرض ነው የሚሉት ሁላቸው አንዳንድ ሰዎች ከአቡ ሐኒፋ የሚዘክሩት ነገር አለ የተወሰነ ትንሽ ቢተርፍ ችግር የለውም ብለዋል ይላሉ ግን الصحيح عنه موافقته للائمه الاخرين ሶስቱን አይማዎች ይስማማሉ ሌሎችን تعميم اعضاء الغسل وضوء ላይ የሚታጠቡ አካሎች በሙሉ ውሃ ማዳረሱ ሸርጥና ፈርድ ነው የሚለውን እሱን ነው የሚሉት ይባላል ስለዚህ ውዱእ ጠበቅ አድርገን ማድረግ አለብን ነው የምንለው وعنه قال አንነው ያልነው ቅድም አነስ ናቸው አሁንም وعنه ማለት ሐዲሱ ከአነስ ነው የሚወራው رضي الله عنه كان رسول الله صلى الله عليه وسلم يتوضأ بالمد ويغتسل بالصاع إلى 5 أمداد متفق عليه الحديث صحيح رواه البخاري ولتمت عندنا حديثنا إلى صحيح الإمام البخاري ومسلم فصمتها يا أمستنا حديثنا قالوا في صحيح الإمام مسلم أنس حديث أهون من نبياتنا صلى الله عليه وسلم وضم يارقبة وها متأننا متعتبوبة متأن سنقرون أنس بن مالك እንግዲህ خادم رسول الله صلى الله عليه وسلم ናቸው ተርጀማቸውን ስላሳለፍ ነው የምናልፈው كان رسول الله صلى الله عليه وسلم يا الله ملائكتኛ ነበሩ አሉ يتوضأ بالمد በሙድ ይሄ ባንድ ፍኝ ውዶ ያረጉ ነበር ሙድ ማለት እንግዲህ ምንድነው ብለናል አሸበ ربع الصاع የصاع አንድ አራተኛ صاع እንግዲህ ብዙ ጊዜ እንዳልኩት በዚህ በጣምም ሳይዘረጋ በጣምም ሳይጨበጥ የትልቅ ሰው እጅም በጣም ትልቅ እጅም ሳይሆን ትንሽ እጅም ሳይሆን መካከለኛ እጅ ሳይዘረጉት በጣም ሳይጨብጡት በጣም መካከለኛ አድርጎ በዛ አራቱ ምን ይባላል صاع ይባላል አህወጡስ ነው ስለተባለ ነው ያለው ሙድ ማለት ደግሞ የصاعው አንድ አራተኛ ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም በዚህ የሞላ ውሃ ምን ያስደርጋቸዋል ውዶ ያስደርጋቸዋል በሊትርም አስበናል ባለፈው የሰውዬ ዝህም ላይ ይደግሙታል በሊትር ከሆነ ስንት ነው ይላል ምን ብለናል ያገባ 750 ሚሊ ሊትር ሊትር ሳይሆን 750 ሚሊ ሊትር ይሄ እንግዲህ ውዶ ያስደርጋቸው ነበር ብዙ ውሃ ነው ያገባ 750 ሚሊ ሊትር ማለት ብዙ ውሃ ይሄ በእኛ ሙድ አይያዝም ብለናል ይያለው ባለፈው አላልኩም ነው 700 ሚሊ ሊትር ሚዝ እንትን አለ እፍኝ በእኛ የለም አይኖርም طيب المهم አሳልፈናል ባለፈው የአብዱላህ ኢብኑ ዘይድ ኢብኑ ዓሲም من حديث ثلثي المد ውዶ አስደርጓቸዋል ብለን ثلثي المد ማለት ያሸባ የዚህ ይሄ ሙድ ማለት ይሄ ነው ብለን ነው የዚህ ስንት ማለት ነው
ሁለት ሶስተኛው የ752 ስንት ነው የሚሆነው? 500 ሚሊ ሊትር አይደለም የሚሆነው? 500 ሚሊ ሊትር ማለት ይሄ ግማሽ ሊትር የምንለው ነው። ውሃ ስለሆነ ጭማሪ 100 ሊትር ነሳለ ይላሉ። ስንት ሊትር ናት እቺ ግማሽ ሊትር? አይች ሩብናት ንስፍ ናት እቺ አይስ 500 ሚሊ ሊትር أقل ما توضأ به النبي صلى الله عليه وسلم ثلثي المد يمد ሁለት ሶስተኛ ثلث المد من الرواية አለ እሱ አላሰበቱት ابن ماجه የሚዘግቡት ሐዲስ አለ ثلث المد እሱ 25 ምን ثلث المد ማለት ምን ሊሆን ነው ያጀበው እሱ ሐዲሱ ስላልሰበተ ነብያችን ሰለላሁ ዐለይሂ ወሰለም أقل ما توضأ به ثلثي المد أو ثلث المد በሙድም ወባ ያረጉ ነበር አሉ ይሄ እንግዲህ ያጀባል ይሄን ብቻ መሆን አለበት ማለት አይደለም ነብያችን ሰለላሁ ዐለይሂ ወሰለም እክትሳድ ያደርጋሉ አንተ እክትሳድ ማድረግ አለብህ እስራፍ ማድረግ የለብንም ተክቲር ደግሞ አድርገን መስህ ማድረግም የለብንም طيب ውዱአቸው በሙድ ويغتسل بالصاع صاع ደግሞ በصاع ይታጠቡ ነበር ቅድም እንዳልነው صاع ስንት ነው ብለናል 4 አምዳድ በሊትር 3 ሊትር ብለዋል አሁን እኛ 3 ሊትር አላሁ አለም ይበቃናል ለመታጠቢያ ጀባብ 3 ሊትር ውሃ ብዙ ውሃ 3 ሊትር ውሃ ነብያችንን ሰለላሁ ዐለይሂ ወሰለም ይታጠቡበት ነበር ኢላ 5 አምዳድ ይሄ እንግዲህ صاع ወሩቡዕ ይባላል እስከ 5 ሙድ ማለት صاع ስንት ነው ብለን 4 አምዳድ ከዛ እስከ 5 ሙድ ማለት ስንት ነው የሚመጣው ኢላ 5 አምዳድ የሙድ ጀምዕ ነው አምዳድ አንድ صاع ከሩብ አይደል ነው ያው እንደዛ አራቱ صاع ነው ብለናል በصاع ይታጠባሉ አሉ በአራት ፍኝዋ ወይም 3 ሊትር በሊትር ካመጣ ነው طيب አምደኛ 5 ስንጨምርበት አንድ صاع ከሩብ ነው የሚመጣው እሱ ያስታጥባቸው ነበር አሉ አነስ ኢብኑ ማሊክ ስለዚህ እክትሳድ ማድረግ አለብን ከዛ አትጨምር ከዛ ምናምን የለም ይሄንን ሐዲስ ይሄን የመሰለ ሐዲስ ያጀባብ ሲያወሩ ሶሂህ ኢማም ሙስሊም ወገይረ ጃቢር ኢብኑ አብዱላህ አልአንሳሪ ከሳቸው የሚወራ ለሐዲሱ የሆነ من الائمه الكبار من التابعين ማለት ነው ይሄን ሐዲስ ሲያወሩ እኔ ጸጉሬ ብዙ ነው አለ ሰውዬ ተቆጡ ጃቢር ኢብኑ አብዱላህ ተቆጡ ይሄውን ያልኩህ ውሃ ካንተ የሚበልጥ ካንተ የላቀን ሰውዬ ጸጉሩን ካንተ የበዛን ሰውዬ ለነብያችን ሰለላሁ ዐለይሂ ወሰለም ይበቃል ያልኩህ እንደ ጸጉሬ ብዙ ነው ትላለህ ነብያችን ሰለላሁ ዐለይሂ ወሰለም ጸጉራቸው ብዙ ነው አንዳንድ ጊዜ እዚህ ጆሮአቸው ይደርሳል አንዳንድ ጊዜ ከዛም ይወርዳል ጺማቸውም ምንድነው ብለናል ያሸባብ كل من تكلم في سيرة رسول الله صلى الله عليه وسلم እነዚህ የሚላጩትም ምን የሚሉትም ከስልህ ያያሉ ነው የሚወስቧቸው ነብያችንን ሰለላሁ ዐለይሂ ወሰለም ጺማቸው ችፍግ ብሎ በጣም ረጅምና ብዙ ጺም ያላቸው ናቸው ያሉ ነው የሚወስቧቸው لكنهم لا يتابعون على هذا ولا على غيره እና እኔ እንደዚህ ነኝ አይባል ሱና ከሰማ سمعا وطاعة تسليم ማድረግ አለብን አንተ ካልበቃ ያ ሸባብ ፈርድ እየተወሰነ ነው ያልን አይደለም አንድ صاع ወይ አንድ صاع ከሩቡዕ በላይ እንዳትጠቀም ለغسل አልተባልኩም መጠቀም ትችላለህ لكن بدون ان تعترض على السنه በሱና ላይ ምን ሳታረግ اعتراض ረድ ሳታረግ የሚበቃህን ውሃ እስራፍም ሳታረግ ተክቲር ሳታረግ መጠቀም ትችላለህ ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም ሙድ ወضع ያስደርጋቸዋል አንድ صاع الى 5 አምዳድ ለትጥበት ይበቃቸው ነበር اقتصادنا የሚያስተምሩን الحديث في البخاري ومسلم ያለ ሐዲስ ነው ስለዚህ ውሃ ስንጠቀም ያየና ሸበብ ውሃ በሚጠፋ ሰዓት ሁላችንም እናውቃለን ውሃ አሁን ያባይል ውሃ ጠማው ይባላል እኛ من دول حوض النيل بل منبعه عندنا دول حوض النيل የሚባሉ አሉ ያ ሸበብ አባይን የሚጠቀም ብዙ ጭቅጭቅ ተፈጥሯል በሱ የተነሳ እኛ አባይ የሚፈልቅበት ሀገር አባይ የሚፈልቅበት ሀገር ባለቤቶች ነው ومع هذا من الى المثل የኛ መሰል ብለን ለሸበብ ያባይል ስለዚህ አላህ ያስተካክል ነገሮች ኢዳራዎች ካልተስተካከሉ እኛ ራሳችን ካልተስተካከል ነገሮች አይስተካከሉ
ولو أن أهل القرى آمنوا واتقوا من الملأ الله سبحانه وتعالى فتحنا عليهم بركات من السماء والأرض ولكن كذبوا فأخذناهم بما كانوا يكسبون المستكاكل الله سبحانه وتعالى ነገሮቻችንን እንስተካከሉ ያደርግልናል ካልተስተካከል አባይ መፍለቅ ቀርቶ የዓለም ጅረትኛ ጋር ቢፈልቅ ይሄው ሰዎች ተጋገራሉ አልሙሂም ይሄን ያነሳሁት ለምንድነው ውሃ እስራፍ አይደረግም የሚበቃህን ያህል መጠቀም ከዛ በላይ ይቀመጥ ቃው ላይም ከሆነ ቧንቧውም ላይ ከሆነ ውሃ ማባከን አይቻልም እስራፍ ክልክል ነው እነል ሙበذرين كانوا اخوان الشياطين وعن عمر رضي الله عنه قال رسول الله صلى الله عليه وسلم ما منكم من أحد يتوضأ فيسبغ الوضوء ثم يقول أشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله إلا فتحت له أبواب الجنة الثمانية لأبوابنا ونقدي صفات النطاة الثمانية يدخل من أيها شاء أخرجه مسلم حديث مسلم لا يلالو صحيح رواه مسلم 334 حديثنا قالوا في صحيح الإمام مسلم طيب ليلى أمر سيارقوا من يلالو عن عقبة بن عامر قال صحابي رضي الله عنه كانت علينا رعاية الإبل فجاءت نوبتي فروحتها بعشي فأدركت رسول الله صلى الله عليه وسلم قائما يحدث الناس فأدركت من قوله ما من مسلم يتوضأ فيحسن وضوءه ثم يقوم فيصلي ركعتين مقبلا عليهما مقبلون لا لسمت عليهم بقلبه ووجهه إلا وجبت له الجنة قال فقلت ما أجود هذه فإذا قائل بين يدي يقف التي قبلها أجوده فنظرت فإذا عمر قال إني قد رأيتك جئت آنفا قال فذكر وزاد 8 يدخل من أيها شاء بدي حديثه ሁለት ሐዲስ ነው አንደኛውን አሁን መጥኑ ላይ አመጡት አንደኛውን ዝቀራነው ላይ መጣ طيب المهم حديث የሚወራው ከዑመር ነው ዑመርን ሲራ ላይ ብዙ ተጽፎላቸዋል አሳልፈናል ትንሽ ተርጀማቸው አሁን ስላላሳለፍን እዚህ ኪታብ ከጀመር ዑመር ማለት هو امير المؤمنين عمر ابن الخطاب ابن نفيل ابو حفص ኩንያቸው አቡ ሐፍስ ይባላል ነብያችን ጋር ሰለላሁ ዐለይሂ ወሰለም كعب بن لؤي لا يغنانيال وكذلك الصديق رضي الله عنه يا جماعه نبيات ابو بكر عمر كعب بن لؤي لا ያለው አያታቸው እሱ ያገናኛቸዋል ቁረሺ ናቸው عمر من بني عدي قرشي عدوي طيب اسلم سنه 6 من الهجره من النبوه اشهر يتبالو وقيل 50 تسيروا لا الناس الفنا بعد 40 رجلا و11 امرأة عمر كاربا وندوش بوالا كاسرا عند سيتوش بوالا نو يسلموت وقيل هو تمام 40 يمولد بما من الروايات بعمر وظهر الإسلام عند إسلامه فلهذا سمي الفاروق مسلمنا دي ظاهر هنا يا شباب بعد إسلامي تدبكوا نبر الزا في دار الأرقم ابن أبي الأرقم سراو لا الناس سلفنا بعد إسلام حمزة بيوم أو بيومين أو بثلاثة أنه يسلموا الصاد سبب الإسلام ذكرنا نقدي ساعات سللنا أبو مالنا بن مسعود سناقر رضي الله عنه ما زلنا أعزة منذ أسلم عمر هنا يبلاي وجه عزة يقنن كما هو نال توقرن مالو كما تجمر عمر كسلموا جمر إذا تدبكوا من الدبكوا قالوا ሁለት ሶፍ ሆነው ወጡ ብለናል ሐዲሱ ወይም ቂሳው ትንሽ ስራው ላይ ከላም አለም ካምባ بعد هذا አለፍ ያልነው ወሊ الخلافه ያው አሚሩል ሙእሚኒን የመጀመሪያ የተሰኙት እሳቸው ናቸው ብለናል ያው الصديق رضي الله عنه لموت አካባቢ ተክተዋቸው استخلفوا وهو من حسنات الصديق ይሄ ሰውዬ حق እንደሱ እሱን የሚስተካከል አላውቅም مرياتشو هي نو بلون يموت الصديق رضي الله عنه عمر استخلفه توسنا عندي 10 عام تكل هنا الخلافاتشو
እንግዲህ 23 ላይ ሂጅራ منصرف الحجاج من الحج كحج يتملسوا يالا ل40 بقينا من ذي الحجة سنة 23 اندالنا طعنه غلام المغيرة أبو لؤلؤة المجوسي عليه لعنة الله صبيه ياسجدوا وقاتشوا ومات بعد 3 أو 4 أيام እንግዲህ ሮብ ቀን ነው ተብሏል የተወጉት ሱብሂ ያሰገዱ ዙልሂጃ ሊያልቅ 4 ቀን ሲቀረው 23ኛው ዓመት አንድ 4 ቀን ቆይተው يوم الأحد ሞቱ وصلى عليه صهيب بن سنان الروم እሳቸው እንግዲህ ሹራ አድርገው ነው የሞቱት በጀነት የተመሰከሩ አንድ 6 ሱሐቦችን ስም ጠቀሱና بما فيهم عثمان وعلي وسعد بن أبي وقاص والزبير وطلحة وعبد الرحمن بن عوف አሁን ያልኳቸው 6 ሱሐቦች ያኛው ሰዒድ ብኑ ዘይድ ብኑ አምር ብኑ ኑፈይል ዘመዳቸው ስለሆነ አላስገቡትም ያገባው ሹራው من المبشرين ነው ግን እነዚህ 6ቱ ተመካክረው ለሙስሊሞች ይበጃል ያሉትን ማምጣት ይችላሉ አሉ እየተመካከሩ እንግዲህ ወልይ الامر ስላልነበረ በዛ ሰዓት ሱሐይብ በጣም ይቀርባቸው ነበር እሱን እንዳሰግድ ወሲያ ብለውታል ይባላል ጀናዛቸው ላይ የቆመው ዑመር ላይ ማን ነው ሱሐይብ ابن سنان الرومي صلواتዎችንም የሚያሰግዱት ሱሐይብ ነበሩ ዑስማን እስከሚመረጡ ድረስ ዑስማን ኸሊፋ ተደረጉ ከዛ በኋላ ነገሩ ወደ ዑስማን ሄደ ስለዚህ ሲሞቱ እድሜያቸው 63 የሚል አለ 61 የሚልም ይኖራል 59 የሚልም ይኖራል እንግዲህ ሰሂሁ ያ ሸባብ تدريب الراوي شرح تقريب النووي የሚባል የሱዩጢ ኪታብ አለ እሱን ማየት ይቻላል ሶስቱ ኹላፋዎች ያ ሸባብ አቡበክር ዑመር አሊ ሲሞቱ እድሜያቸው ልክ እንደ ነብዩ እድሜ ነው ይባላል 63 ነው የሞቱት اما عثمان فعمره كان اكثر من 80 84 ሌላም የተባለ አለ المهم راجح مشهور የ63 ዓመት ነው عمر رضي الله عنه ودا اخره يهدت طيب مناقبه جمع النبي صلى الله عليه وسلم يكفيها انه قال له لن تسلك فجا الا وسلك الشيطان فجا غير فج سببه الصحيح اسلفنا እንግዲህ قصه مقتل علي ማናቸው አሁን የምንላቸው ሰው عمر بخاري በረጅሙ አስቀምጠውታል في صحيح ابن عباس حديث الصلاي ማየት ይቻላል ስለዚህ عمر رضي الله عنه من ይላሉ ያላህ መላእክተኛ እንደ ብለዋል አሉ ما منكم ከናንተ የለም من احد አንድ አይኖርም አሉ እንግዲህ ምን ዛይዳናት ما حجازيه አግናት ካልን احد የማስም ነው منكم خبر طيب يتوضأ وضو የሚያረጋ አይኖርም አሉ فيسبغ الوضوء وضو እንደና አርጎ የሚያረጋ አይኖርም አሉ يسبغ ማለት ይተምም እንግዲህ ውሃውንም ሳያሳንስም ሳያበዛም ይሄ የሚታጠበውን ቦታም ሳይቀንስ በደንብ አርጎ ወضو የሚያረጋ አይኖርም ثم يقول وضو ካረገ በኋላ أشهد أن لا إله إلا الله መሰክራለሁ በሐቅ የሚገዙት ካላህ ሌላ የለም ብዬ وحده ብቸኛ ሲሆን لا شريك له ለሱ አጋሪ የሌለው ሲሆን وأشهد أن محمدا عبده ورسوله محمد ደግሞ صلى الله عليه وسلم የአላህ ባሪያና መላእክተኛ ናቸው ብዬ መሰክራለሁ ሚል አይኖርም إلا فتحت له أبواب الجنة 8 ምን አሉ የጀነት በሮች 8 ሁሉ የተከፈቱለት ቢሆን እንጂ يدخل من أيها شاء ከፈለገው ይገባል ስለዚህ ያ ሸባብ أبواب الجنة እንግዲህ في الصحيح የተዘከሩ ባቦች አሉ في الصحيحين ማለት ነው في الصحيح ሲባል እንግዲህ باب الصلاة باب الجهاد باب الصيام باب الصدقة አራቱ في الصحيحين ተዘክረዋል ብለዋል وفي مسند أحمد وغيره باب الكاظمين الغيظ باب المتوكلين باب الذكر باب التوبة ስንት ይሆናል አሁን የዘከርኳቸው አብዋቦች ያገር 8 ሞሉ አልሞሉ እነዚህ ናቸው አብዋቡል ጀና እንግዲህ 8 መሆናቸው በሐዲስ ነው የተብራራው ከነዛ ከብዙ አሐዲሶች 8 እንደሆኑ ከሚያብራሩት ሐዲስ ዑመር አሁን ምን ቀራው የቀራነው ሐዲስ ስለዚህ ያ ሸባብ እስባጉል ውዱእ እና ውዱእ አድርጎ ሲጨርስ ይሄንን ዚክር ማለት ትልቅ ፈضل አለ ጀነት የጀነት 8ቱም በሮች ተከፍተውልህ በዚህ ግባ ትባላለህ وهذه منزله ورتبه عاليه ስለዚህ ይሄ ይባላል ውዱእ ተብሎ
ليلا من ذكرنا يا شباب من أذكار الوضوء أبو هريرة حديث تنان تصلفنا وده سيدرج من تبلونا متدرج أولنا بسم الله يثبت ذكرك وضوء لا إن ذكرته بتشانا يترمذين النعمة تعلم يا ثبتوا تعلو على ثبتوا تعلو حديثه ثبتوا بسم الله ولا تجمر الله ستجرس أشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله إيه ثبتوا سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليكم ثبتوا لله المهم النزل روايات ثبتوا ليلا እንግዲህ አንዳንድ ፊቅሆች ስንቀራ شباب ለይዑዱ እጁን እስከ ሩሱጉ ሲያጥብ የሚለው ዚክር አለ ይላል መድመዷ ሲያረግ የሚለው ዚክር አለ ይላል እስቲንሻቅ ሲያረግ የሚለው ዚክር አለ ፊቱን ሲያጥብ كذلك ቀኝ እጁን ሲያጥብ እነዚህ አሐዲሶች በአጠቃላይ ልታገኙ ትችላላችሁ ፊቅህ ላይ ابن القيم رحمه الله موضوعاتዎች ናቸው ብሎ የለም አይሰብትም ከነብያችን ሰለላሁ አሁን ከተባሉት የሚሰብት ነገር የለም كذلك الحافظ ابن حجر كعلي የሚወሩ አዝካሮች አሉ ሰዎች የሚያወሯቸው ከዓሊ ሁላቸውም አይሰብቱም ብለው ابن حجرም አጥድቀዋል ሌሎችም አይማዎች መልሰዋል ስለዚህ ይሄንን ሐፍዘን ቢስሚላህ ብለን ወዶን ጀምራለን ስንጨርስ አሁን የተባለውን ዚክር ይባላል ፈዲላው እንግዲህ አይወብ ይሄ ሰውየው በተውሂድ ውስጡን ካጠራ በኋላ ነው ወዶ የሚደረገው ወዶ ስታረግ ደግሞ ያው أعضاء الوضوء يصدى ነው ከዛ በኋላ ዛሂሩን ካጸዳህ በኋላ ደግሞ ይሄን ተውሂድን ደግሞ ግልጽ ያወጣህ أشهد أن لا إله إلا الله وحده لا شريك له أشهد أن محمدا عبده ورسوله ስትል ተውሂድህን እየጀደድክ ስለሆነ ዛሂርህን እንዳጣራ ሁሉ የባጢንህንም ጧሃራ እነት ያንጸባረክ ስለሆነ ሁለቱም ከተጧሃሩ ዛሂርን ነው ባጢናን ሰውየው من أهل الجنة نوميونه بفضل الله سبحانه وتعالى حديث مسلم زغبوتال ይላል እንግዲህ የቀራሁት አለ እሱን በሌላ ሰዓት እንፈስረዋለን ሰዓት ስለለል والترمذي ይሄንን ሐዲስ ትርሚዚም ዘግበውታል ይላል ሙስሊም የዘገቡትን ሐዲስ ወዛደ ትርሚዚ ባይሆን ጨምረዋል አሉ ሪዋያው ላይ ምን የሚል اللهم اجعلني من التوابين واجعلني من المتطهرين سنن الترمذي 55ኛ ሐዲስ ነው ይላል ይሄንን ጨመሩ ይሄን የትርሚዚን ሪዋያ جمع من الائمه ملسوا ضعيف ነው አሉ ضعيف ነው ከተባለ እንግዲህ ምን አይባልም ማለት ነው اللهم اجعلني من التوابين አይባልም አሉ ሌሎች ሸዋሂዶች አሉ ብዙ ሸዋሂዶች ስላሉት ثابت ነው صحيح ነው አሉ منهم المبارك فوري صاحب تحفة الأحوذي أن الترمذي سنن شرحوا سويالو الساعة ثابت نو بلوان وكذلك الألباني أثبت هذا الحديث فلذه الإمامات شواهد ممسكر اللت ليلوج سلالو صحيح نو سلتبال حديث سبطال قالوا بالنسو بأثبت السوج اللهم اجعلني من التوابين واجعلني من المتطهرين يبال الوضوء أرجو سيتشرس للنلنا بذو كلام كامت بوهلا صاحب التوضيح زيادة من الثقة سلوهنا يعمل بها إلا الله يعلم مالك تشلال سبتوا على حديثونه النزان يجوا على سبتوا تقانوا ما أيدوا كالك دقمو نذيب من البارة مسلم لا إنها يثبتون في الصحيح أو في الصحيحين أو في أحد الصحيحين يالله انكسرن راسه بزو بركة ناقن يالله يا شباب كقراتين إنها كنبياتنا صلى الله عليه وسلم يثبتوا نقروتين سانشرس ولا يتياراتنا ودال ثبت نقريهن مياس شجرن ስለዚህ بسم الله بلا وضارقه ሲጨርስ أشهد أن لا إله إلا الله وحده لا شريك له أشهد أن محمدا عبده ورسوله بلا زم بتل في الصحيح علنو ይቻላል አይ ያሰበቱ صحيح ነው ያሉ አሉ اللهم اجعلني من التوابين واجعلني من المتطهرين ላለው ካልክም ይቻላል طيب باب المسح على الخفين عندي ቢሆን ሁለት ሐዲስ ቢሆን እንቀራለን دي بخف لا يمعبس المسح على الخفين جائز باتفاق الأئمة وصفة الخف وتوقيت المسح وشروطه ونواقضه مختلف فيها مبدئيا يا شباب نقول مسح على الخفين كهم بزيت من ذلك أحاديثه متواترة كثمانية بلاي صحابيوج أورثوا تالي بالات كذا من يبلطوا مسح على الخفين
على صحابة زن خلاف بلوال ابن المنذر ما في صحابي يقول لا يجوز المسح على الخفين يلا ስለዚህ اجمعنا بالناس اتفاق አርገዋል ስለዚህ كتب العقيدة ላይ አንዳንዴ ያመጡታል ብለናል ለአሐዲስ ሙተዋቲራ ሲመስሉ ائمه مصطلح الحديث ይሄንንም ያመጣሉ مسح على الخفين من الاحاديث المتواتره ነው ብለዋል እንግዲህ خف ማለት ከቆዳ የሚሰራ ቁርጭምጭምት ድረስ የሚሸፍን ከቁርጭምጭምትም በላይ ሊሸፍን ይችላል ምን ይባላል ይሄ خف ይባላል አሁን ያልነው ከሆነ ማበስ ይቻላል ውዱእ አድርገህ ሁለት እግርህን አጥበህ ከለበስከው ልብ በለው ያሸባ ውዱእ አድርገህ ውዱእ ሞልቷል እንግዲህ የመርካቶ ውዱእ የሚባል ነገር አለ ይላሉ እኛ ውዱእ የምናውቀው አንድ ውዱእ ነው ያሸባ የመርካቶ የለ የፉሪ የለ ውዱእ ነው ይሄው እዛ ሐዲሱ ላይ ቀርተናል እሱ ነው ውዱእ የሚባለው የመርካቶ ውዱእ የማን ውዱእ የሚባል ነገር የለም እሱ ላይ ከሆነ ትንሽ ጭቅጭቅ ስላለ ያሸባ አያብስም ሰውየው የመርካቶን ውዱእ ካረገ ያብሳል የሚሉ እንኳን ቢኖሩ አያብስም ታይ ስለዚህ ምን ይያልን ነው የሚመጣው ሐዲስ ስለሚል ነው ከእጅህ እስተግሮችህ አጥበሃል ካሚል የሆነ ጧሃራ አርገህ ኹፍህን ለበስ ኹፍን የሚተኩም ሌሎች ጀውረብ ጅርሙቅ ይሄኛ ምንለው ሹራብ አለ እሱም አለ እሱን ከለበስክ ያንን ካረክ በኋላ ውዱእ ፈታህ ውዱእ ስታደርግ ናም ሌላውን አካልህን አጥበህ የሚታጠቡትን እግርህ ላይ ሲደርስ ምን አርገህ መስገድ ትችላለህ መስህ አርገህ መስገድ ትችላለህ አሁን በተባለው ሸርጥ አይ ተውቂት አለው የለውም ይለያያሉ ተውቂት አለ አገር ቤት ላለ ሰው እንግዲህ 24 ሰዓት ይላሉ የውሞ ሌላ ነው የሚችለው ሰፈር ላይ ላለ ሰው ደግሞ 3 ቀን እስከ ሌሊቱ ማበስ ይችላል ከዛ በኋላ ምንድነው የሚያደርገው ያሸባ ያጥባል አውጥቶ ውዱእ ሲያደርግ እግሩን ማጠብ ግድ ይለዋል ሌላው ያሸባብ ልንረዳው የሚገባን ነገር ሐዲሱም ተስሪህ ያደርጋል ይሄ መስح على الخفين የሚባለው ነገር خاص بالحدث الاصغر حدث الاصغر ውዱእ ላይ ብቻ የሚደረግ ነገር ነው ውዱእ ስንል ውዱእን የሚተካም ከሆነ ያው ነው ግን ጀናባ ላይ የለም ጀናባ ላይ ሰውየው ምን ማድረግ አለበት ያለው ይታጠባል ሲታጠብ خفውን አውጥቶ ነው የሚታጠበው عن المغيرة بن شعبة رضي الله عنه قال كنت مع النبي صلى الله عليه وسلم فتوضأ فأهويت لأنزع خفيه فقال دعهما فإني أدخلتهما طاهرتين فمسح عليهما متفق عليه صحيح رواه البخاري 206 حديثنا إلى مسلم 274 حديث እንግዲህ ሐዲሱ ሙጊራ ኢብኑ ሹዕባ ተርጀምና له وإن كان ترجمة قصيرة ثقفي የሆኑ ان الاشراف የሆኑ صحابي ናቸው رضي الله عنه من ይላል قال كنت مع النبي صلى الله عليه وسلم ነብያችን ጋር ነበርኩኝ ይላሉ እንግዲህ በብዙ ስለተወራ የሐዲስ ጉዞ ላይ غزوة تبوك ላይ صلاة الفجر ላይ እንደሆነ في بعض روايات البخاري ተዘግቧል فتوضأ ነብያችን صلى الله عليه وسلم እንግዲህ ወደ ሐጃቸው ሄዱና ወሃለህ ወይ ብለው አሁን አልደኛ አልኩ ወደው ተጸዳርተው መተው ውዱእ አረጉ ይላሉ ውዱእ አርገው ሲጨርሱ እንግዲህ ሳቸው ያረጉላቸው የጨመሩላቸው ውዱእ እንዳረጉም ተናግረዋል ሙገይር فأهويت لأنزع خفيه እግራቸው ሲደርሱ እንግዲህ ውዱአቸውን እዛ ላይ ተፋሲል ተናግረዋል እጃቸውን አጠቡ መድመዷ እስቲንሻቅ አረጉ ፊታቸውን አጠቡ እጃቸው ላይ ሲደርሱ የሆነ ጁባ ለብሰው ነበረ ካባ من جباب الشام ضيقة الكمي ጀያው ጠበብ ያለ እጃቸው ላይ ሲደርሱ ቀኝ እጃቸው እንደዚህ ሰቅስቀው ሊያጥቡ ሲሉ ضاقت كم اليدين كم الجبتين እጅያው ጠቧል ሲሰቀሰቃቸው ሲል አውጥተው ትከሻቸው ላይ ጣሉት ይላል ሪዋያት ሙስሊም ከዛ እጃቸውን እዚህ ድረስ አጠቡ 3 ጊዜ ይሄኛውንም እዚህ ድረስ 3 ጊዜ እግራቸው ሲደርሱ خفاቸውን ለማውጣት እጄን ሳብኩኝ ወይም ጎንበስ ሳልኩኝ አህወይቱ ዝላይ የሚፈስረው አይመደቱ ይሄዲ ይላል እጄን ወደ ታች ሳባረኩኝ خفاቸውን ላወጣላቸው ወይ ጎንበስ ሳልኩኝ መይል ማለት ብለውም የሚፈስሩ አሉ እና እግራቸውን እንዳጥቡ ብዬ خفاቸውን ለማውጣት እጄን ዘረጋ فقال دعهما اتركهما ማለት ነው ታዋጣውጣቸው ታዋቸዋሉን فإني أدخلتهما طاهرتين
رواية أبي داود إنجدي فسروا التبلوال أدخلتهما مالت أي الرجلين أدخلت القدمين في الخفين طاهرة أقروتشين أخف ياسقباواتشو مولو طهارات طهارتشي وضارقية مولو عرقية طهارتشين وياسقباواتشونا أتاوتاتشيو قالوا فمسح عليهما مسح عرقو بخفاتشو لاي مسح عرقو እንግዲህ ተርቲብ ማረግ አለበት ብለዋል የመግሱል በደል ስለሆነ ዕወት ውዶ ሲያደርግ እንግዲህ መጀመሪያ የሚያጥበው ቀኝ እግሩን ነው ግራውን ብለናል አይደል ቀኝ እግሩን ነው አልበዳ ቢልየሚን እንደዚህ በቀኝ እጅ ይዝና ቀኝ እግርህን ታብሳለህ በግራ እጅህ ደግሞ ያኛውን ታብሳለህ መስሑ ሁሉም ይታበሳል አብዛኛው ነው ወይ ደግሞ ትንሽ ያሸባ መስሕ የሚባል ነገር ዑርፈን አበሰ የሚባል ነገር ካረገ ይበቃል ይሄ እንግዲህ መስሕ የሚባለው ነገር መብናሁ አለ አተኽፊፍ ስለሆነ ሐዲሱ የሙጊራ ሙተፈቅ عليه ነው አሁን እንግዲህ ሰፈር ላይ ነው ብለናል ስለዚህ ይሄንን ብቻ ሐዲስ የያዙ ሰዎች ሐደር ላይ ማበስ አይቻልም ይላሉ ዋዲህ አሸባብ ያንን ብቻ ሐዲስ የያዙ ሰዎች ልክ የለውም የማበሱ ሊሉ ይላሉ ፊዕለን ቢላ ተውቂት ነው የሚያብሰው የፈለገውን ይላሉ እኛ ደግሞ ምንለው ሪዋያቶችን ምን እናረጋለን ያሸባብ እናገናዝብና ነብያችን ሰለላሁ ዐለይሂ ወሰለም ያሏቸውን ያዘዟቸውን ሪዋያዎች በሙሉ አምጥተን ይሄ ሰፈር ላይ ነው ዋቂዑ ግን አገር ቤትም እንደሚቻል ነብያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ተናግረዋል ሰፈረን ወሐደረን ይቻላል መጠኑ ዝላል ተነገረም የሚመጡ አሐዲሶች ተውቂት ስለሚያረጉ በእነሱ ነው የምንይዘው ወለልአርባዓቲ عنه الا النسائيه اصحاب السنن الاربعه ደግሞ ያወሩት ሐዲስ باستثناء النسائي ان النبي صلى الله عليه وسلم مسح اعلى الخف واسفله وفي اسناده ضعف እንግዲህ ነሳኢ ሲቀሩ اصحاب السنن الاربعه ذكرت ማለት ያ ሸባብ አቡ ዳውድ እና ትርሚዚ ኢብኑ ማጃ የዘገቡት ሐዲስ አለ ምን የሚል ነብያችን ሰለላሁ ዐለይሂ ወሰለም የኹፉን የላይኛውንም አካል የውስጡንም አካል አብሰዋል የሚል اصحاب السنن الثلاثه ዘግበዋል አሉ ሐዲሱ ግን አይሰብትም ስለዚህ ያ ሸባብ የሚታበሰው اعلى الخف እንጂ اسفله አይደለም አይጀመዕም አልሰበተም የሰበተ ሐዲስ የለም لمسح اسفل الخف የሰበተ ሐዲስ የለም ብለዋል ابن القيم وغيره ላውኛው ብቻ ነው የሚታበሰው የዓሊ ወደፊት ይመጣልና ضعيف حديث رواه ابو داود 165ኛ ሐዲስ ነው አሉ في سنن ابي داود والترمذي 97ኛ ሐዲስ وابن ماجه 550ኛ ሐዲስ وقد ضعفه جمع كثير من الائمه ይሄን ሐዲስ ብዙ አኢማዎች አይሰብትም ብለውታል እንግዲህ አንዳንድ ሰዎች ይሄን ሐዲስ ضعفን ያላወቁ ሰዎች ያሸበው اعلى الخف واسفله ይታበሳል የሚሉ ሰዎች አሉ ይገርመው ነገር ደግሞ እንግዲህ ከተራ ሰው ቢነገር ችግር የለው መሸውካኒ ይሄንን ይላል ማን الحديث ضعيف አውላው አህወጡ ምንድነው ይላል እሳቸው ያሸበው اعلى الخف እና اسفل ማበስ ሌሎች ግን ብዙ አይማዎች እንደዘከርነው ግልጽ የሆነ የማን ሐዲስ ይመጣል ይያልን ነው ያሸበው የዓሊ ማዕሩፍ የሆነ አባባል አለ እሱ ይመጣልና ኹፍ የለበሰ ወይ ኹፍን የሚተካ ነገር የለበሰ የሚያብሰው ይሄን አላውን ዛሂሩን ብቻ ነው የላውን እሱን አበሰ ሙቂም ከሆነ አንድ ቀን ከነለሊቱ ሙሳፊር ከሆነ 3 ቀን ከነለሊቱ ከዛ በኋላ አላህን መፍራት አለበት አውጥቶ እግሩን እያጠበ ነው ውዶ ማድረግ ያለበት ስለዚህ አሸባብ ይሄ ኹፍ ያለው ቅድም እንዳعرفነው ቁርጭምጭምትን የሚሸፍን መሆን አለበት ብለን አሁን የመጡ ፋሽን ካልሶች አሉ ኹፎችም ሊኖሩ ይችላሉ محل فرض ካልሸፈነ አይታበስበት ሌላ የሚያመጡት አለ ዑለማዎች الفقهاء محل الفرض ይሸፍን ስንል በአሰራር ደረጃ ኹፍ ተብሎ ሲቀርብ ከሆነ ትክክል ነው ይያልን ኹፍ የሚባለው ምንድነው ስሙ ራሱ ኹፍ ሊባል የሚቻለው ቁርጭምጭምትን ምን ሲያደርግ ነው ይያልን ነው ሲሸፍን አይ እንደዛ የሚሸፍን ሆኖ ሲያበቃ ተተቀደደስ خرقና ሸቅ ላይ ኖረው የሚሉ አይማዎች አለ ይሄ ሸርጥ ደሊል የለው እንደውም ظروف الصحابه رضوان الله عليهم اجمعين ልብስ በዛ ሰዓት بما فيه الخف ውድ ነው ስለዚህ لا تخلو من خروق وشكوك የሷሃቦች ኹፍ ቀዳዳ ከመሆን እንደዚህ የተከፈተ ከመሆን ከዛ ስለማይድን አስሉ ሲሰራ ከዓብ ደርሶ ሲያበቃ ቀዳዳዎች ቢኖሩት ችግር የለው واضح يا شباب ቀዳዳም ቢኖረው ምን እስከሆነ ድረስ
ኹፍ ተብሎ የሚለበስ እስከሆነ ድረስ ማበስ ይቻላል። አይ አለቀ ካሁን በኋላ መጠቀም እሱን አይቻልም ከተባለ እሱ ኹፍ አይሆንም፣ በሱ አይታበስም። ስለዚህ ይሄ መሐለል ፈርዱን የሚሸፍን መሆኑን ማረጋገጥ አለብን። ነክተፊ بهذا والله سبحانه وتعالى أعلم صلى الله وسلم وبارك على نبينا